شيء. فكثير من الناس يرضى بالله ربا ولا يبغي ربا سواه، لكنه لا يرضى به وحده وليا وناصرا، بل يوالي من دونه أولياء ظنا منه أنهم يقربونه إلى الله. وتفسير الرضا بالله عز وجل أن يسخط عبادة ما سواه، هذا هو الرضا بالله ربا، وهو من تمام الرضا بالله ربا. فمن أعطي الرضا به ربا حقه سخط عبادة ما سواه قطعا، كما قال بلال رضي الله عنه في وقت التعذيب: أمروه أن يسمي اللات والعزى، فقال: أحد لا أقدر غيره، لا يقدر لساني أن يتكلم بغير هذا القول. فمن لم يرضى بالله ربا لم يصح له إسلام ولا عمل ولا حال. إن من رضي بالله ربا وجد حلاوة في طاعته ولذة في البعد عن معصيته، ومن رضي بالإسلام دينا وجد حلاوة في اتباع الشريعة والعمل بها، ومن رضي بمحمد صلى الله عليه وسلم رسولا وجد حلاوة في اتباع سنته والتزام هديه وشريعته. قال ابن القيم رحمه الله: ومن اجتمعت له هذه، أي الرضا بالله ربا وبالإسلام دينا وبمحمد صلى الله عليه وسلم رسولا، فهو الصديق حقا، وهي سهلة بالدعوى واللسان، وهي من أصعاب الأمور عند الحقيقة والامتحان، ولا سيما إذا جاء ما يخالف الهوى ومرادها. عباد الله، أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه، إنه هو الغفور الرحيم والبر الجواد الكريم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن سار على نهجه إلى يوم الدين. أما بعد، የዛሬው خطباتين እንደሰማችሁት ለብዙዎቻችን ችግር የሆነ ተግባሩ አቀበት የሆነብን ማለቱ ቀላሉ ተግባሩ ግን ጭምር ነው። ምንድነው እሱ ከተባለ አላህ ሱብሓነሁ ወተዓላ ነብዩን አለይሂ ሰላቱ ወሰላም የመጨረሻ መልእክተኛ አድርጎ የመጨረሻ ኪታብ አስይዞ ነው የላካቸው። ይሄ መሆኑን ከሱ ኪታብ ውጭ በሌላ ሕግ መዳን እንደማይቻል ከመልእክተኛው አስተምህሮ ውጭ በየትኛው መንገድ ለፍቶ መቅረት እንጂ መጠቀም አለመቻሉን ስንቶቻችን ከልባችን ውስጥ ይገኛል? ላይሆን የሚለዋለን ልክ ነው፣ ግን አንጀታችን ልባችን ግን ይህን ያረጋግጠዋል። ነቢዩ ዓለይሂ ሰላቱ ወሰላም አቡ ሰዒድ አልኹድሪ ከማ ፊ ሰሒህ ሙስሊም እንዲህ ይላሉ፣ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ አሉ። ምን አሉ? መን ረዲየ ቢላሂ ረበን፣ በአላህ ሱብሓነሁ ወተዓላ ጌትነት የወደደ ሰው። መውደድ ያልወደደ አይታዘዝም፣ ያልወደደ አያከብርም፣ ያልወደደ አይሰማም፣ ያልወደደ አልወደደ። በአላህ ጌትነት የወደደ
ጌታ ነኝ ሲል ዝም ብሎ አይደለም። ጌታ መሆኑን በጣም ቁጥር ስፍር የሌላቸው ጉዳዮችን ደርድሮ ነው። ቀጥሎ ደግሞ አላህ ምን ይላል? ይህን ያደረገ ከኔ ውጭ ማን አለ እስኪ አምጡ ይላል። እራሳቸው የኔ ናቸው ይላል አላህ። ምን ይላል መሰላችሁ? ኸለቀል ኢንሳን ይላል አላህ። አላህ የሰው ልጅን ፈጠረ። ሚን ኑጥፈቲን ከዘር ፈሳሽ ፈጠረ። ከዛ ደካማ ፈኢዛ ሁወ ኸሲሙን ሙቢን ይላል። ከዚያ ወጥቶ ከዚያ ተሻሽሎ ግልጽ ተከራካሪ ይገባል። ከዛ የተነሳ ይህ ነው ባህል መሆኑ ይገባል። እንዲህ ብሎ ነው የገለጸልን። በአላህ ጌትነት የወደደ የተስማማ የረካ እሺ ብሎ እውቅና የሰጠ ሰው አሉ። ወቢልኢስላሚ ዲና በእስልምና ሃይማኖት ዲንነት የተስማማ ሰው ከዚህ ውጭ መዳኛ የለም። አላህን አምልኮ ጀነት የሚገኘው በዚህ ብቻ ነው። ከዚህ ውጭ የፈለገ ቢደገም በፍጹም መዳን አይቻልም። ለምን ካላችሁ አላህ ሱብሓነሁ ወተዓላ ምን ይላል? ወመን የብተጊ ገይረ ልኢስላሚ ዲና ፈለን ዩቅበለ ሚንሁ ነው። በፍጹም አልቀበልም ብሎ ሱራቱ የተናገረ ከአላህ ዘንድ እውቅና ያለው ዲን እስልምና ብቻ ነው። አላህ ራሱ የተናገረው ኢነ ዲነ ዒንደ ላሂ ልኢስላም፣ ከአላህ ዘንድ እውቅና ያለው ቦታ ያለው የሚያሸልመው እስልምና ብቻ ነው ያለው። ሌላው ህገ ወጥ ነው፣ ከኔ ጋር እርቅ የለውም፣ ጀነት አይገኝም ብሎ አላህ ሁሉም ባል ማንም ከፈተ በዚህ የተስማማ ወቢሙሐመድን ዓለይሂ ሰላቱ ወሰላም ነቢያ በሙሐመድ ነቢይነት የወደደ የረካ የተስማማ ከዛስ ወጀበት ነው ጀነት አብነው ሰዋስ ጀነት ለሱ የተረጋገጠ ከመውደድ በኋላ መታዘዝ ስላለ መስማት ስላለ የወደደው ማንም ማስቀየም አይደለም። የወደደውን ያከብራል። አቡ ሰዒድ ኢብኑ ኹድሪ ብላሉ በጣም ገረመኝና ወቃል አዒደሃ ዐለይ ያ ረሱለላህ አንዱ የአላህ ይህንን የሚያምር ምክር እስኪ ደግሞ ንገሩ። በጣም ከመደሰታቸው የተነሳ የተባለ አልመስላቸዋል። እስቲ ደግሜ ልስማው። ደገሙላቸው። እስቲ ከምን እናስ ወላሂ ነገር ምን አልዓጂብ በየቦታው ሰው ጠንቋይ ይሄዳል። በየቦታው በሬ ያመልካል የሰው ልጅ እኛው ጭምር ከኛው ውጭ የሆኑ በጣም ብዙዎች ነው። ሽሊላ ይላሉ በየቦታው። የምን ጉድለት ነው ካላችሁ በአላህ ያለ መውደድ ችግር ነው። ከአላህ እነሱስ ምን ያንሳቸዋል ለመመለክ? እነሱስ ምን ይጎላቸዋል ለመድረስ? ይሄ ነው ጦስ። አንዳንዱ ተው ሲባል አልሰማም። ከአላህ ምን ጠፍቶ ነው ሌላ የሚጠይቀው? ይላል አላህ ሱብሓነሁ ወተዓላ ወለሁ ማ ሰከነ ቢለይሊ ወነሃር፣ ሁሉም የኔ ነው በሌትም በቀንም ያለው የኔ ነው ይላል። የስአሉሁ መን ፊ ሰማዋት ወመን ፊል አርድ ኩለ የውሚን ሁወ ፊ ሸእን ይላል። ላ ተእኹዙሁ ሲነቱን ወላ ነውም፣ የምጠይቀው ነው አላህ አይተኛም አያንቀላፋም። ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነላሀ ላ የናም ወላ የንበጊ ለሁ አን የናም፣ አላህ አይተኛም ማለት ሊተኛም አይገባም። ይህ ሁሉ ማንነት የዚህ ጦስ ነው። ሌላ እንድንጠራ የሚያደርገን፣ ሌላ ጋር እንድንጋተር ያደረገን። ነቢዩ ዓለይሂ ሰላቱ ወሰላም የመጨረሻ መልእክተኛ ተደርገው ሲላኩ አላህ ከዚያ ውጭ ከእሳቸው አስተምህሮት ውጭ በየትኛውም መንገድ የመጣ ሰው እርቅ የፈለገ እርቅ የለውም። አላህ መደምደሚያ መቋጫ አድርጌ ነው የራሱ ብሎ በግልጽ አስቀምጧል። አላህ ሱብሓነሁ ወተዓላ የመውደድ መገለጫው ከመገለጫዎቹ አንድ ነው። ነገር ተነሳ በአላህ ጌትነት የተስማማ የወደደ የተቀበለ ውስጡ ሁሉ ታዛዥ የሆነ ሰው መገለጫው አንዱ
ዒባደቲ ማ ዱነ ከአላህ ውጭ ያሉ አካላቶችን ማምለክን መጸየፍ ነው። ከአላህ ውጭ ያሉ አካላቶችን ለአምልኮት ፈቃደኛ የሆነ ሰው በአላህ ጌትነት አልተስማማም። እነዚህም መጨመር አለባቸው። አንተ በቂ አይደለም ማለት ነው። ለእኔ ጉዳይ የሚደርሱ አካላቶች አሉ፣ አንተ አልበቃኝም ማለት ነው። ከማ ቃለ ኩፋሩ ቁረይሽ አጀዐለ አሊሀተ ኢላሀን ዋሂዳ ኢነ ሃዛ ለሸይኡን ዑጃብ። ይሄ ነው መገለጫው። የነቢዩን ዓለይሂ ሰላቱ ወሰላም አስተምህሮት ተውት አልሰማም በሚል ሰው መልእክተኛነታቸው ላይ ችግር አለው እያለ እንዲህ ብለዋል ሲሉት መርሐባ የማይለው ችግር አለ ይጎላቸዋል ማለት ነው። በአንደበቱ ባይናገር በተግባሩ ይኸው መገለጫ። ከአላህ ውጭ ያሉ አካላቶችን ለአላህ የሚገባውን ነገር መስጠት ያልተጠየፈ ሰው ከአላህ ጋር ሩቅ ነው። በነገራችን ላይ ለአላህ ጌትነት የተስማማ የወደደ አላህ አለ ሲሉት ምንም አይቸግርም። እስልምና ላይ የተስማማ ሰው ከዛ ውጭ መዳን የሚባል እንደማይታሰብ እርግጠኛ ነው። ነቢዩ መሐመድ ዓለይሂ ሰላቱ ወሰላም አሉ ሲሉት አይቸግርም። ኢብኑል ቀይም ረሕመቱላሂ ዓለይህ እንዲህ ይላል፣ ይቻባባል በአላህ ጌትነት ወድጃለሁ፣ በእስልምና ተስማምቻለሁ፣ በነቢዩ መሐመድ ዓለይሂ ሰላቱ ወሰላም መልእክተኝነት ተቀብያለሁ ማለት በመላስና በምጉት ቀላል ናት። ችግሩ መቼ ነው? ጭንቁ መቼ ነው አሉ። ችግር ሲመጣ ፍላጎታችንና የአላህ ፍላጎት አልጣጣም ሲል ያኔ የኔ ፍላጎት ይህ ነው፣ የአላህ ፍላጎት ግን ይህ ነው። ያኔ ነው መረጣው ላይ ነው ችግር የሚከሰት። ቢላል ረዲየላሁ ዐንሁ እነዛ ሰዎች ሲቀጠቅጡት ያንን ያክል ሲያሰቃዩት ማባካን ይሁን ምን ነበር ሲል ነበር ለመተው ከችግሩ ከመደብደቡ ለመዳን ምን ነበር ሲል ነበር ነላት ለዑዛ ምን ነመናት ተራ ነበር ምን ይላቸው ነበር አንዱ ብቻ ነው ሌላ ተናገር ሲሉ ቃለ የቁል ላ አጢቅ አልችልም። ከአላህ ውጭ ያሉ አካላቶችን መጥራት አቅም አይፈቅድም፣ ምላሴ ዝግጁ ፈቃደኛ ይህ ነው ይባላል። ነቢዩላህ ኢብራሂም ዓለይሂ ሰላቱ ወሰላም ሀጀርን እንደምታውቋት እስማኤልን ከወለዱ በኋላ ወደ መካ ይዘዋት መካ ላይ ያስቀመጡና ተመለሱ። ሲመለሱ እንዲህ አለቻቸው። ምን አለች? ሰው የሌለበት የሚበላ የሚጠጣ የሌለበት ውሃ የሌለበት ምድረ በዳ ጫካ ብቻ ላይ ነበር። ፈለማ ወضعها وولى يريد الشام ወደ ሶሪያ የሚመለሱ ዘወር ሲሉ ተዓለቀት به ونادته ዘወረችና ጠራቻቸው። ያ ኢብራሂም አንተ ኢብራሂም የተከበርከው ባለቤት ሆይ የተከበርከው የልጅ አባት ሆይ አለች። ኢላ መን ተትሩኩና ለማን ነው ትላለህ? ሰው ካለበት አመጣህ፣ ሰው ከሌለበት የሚበላ ካለበት አመጣህ፣ የሚበላ ከሌለበት ለማን ነው የምትተወን? ቃለ ኢለላህ ለአላህ ነው። እኔ ወልጄ አይደለም ቸግሮኝ ነው። ማለዳ ቃለት ረዲቱ ቢላሂ ረባ በአላህ ከሆነስ እስማማለሁ። ለምን ካላችሁ ቢጠጉበት የሚያስጠጋ ቢለምኑት የሚሰጥ ቢሸሹበት አለው የሚል ወፊ ሪዋያ በሌላ ዘገባ እንዲህ ይላል፣ አላሁ አመረከ ቢሃዛ አለች። እውነትህን የሰራኸው ከሳራ ጋር ችግር ፈጠረች ብለህ አርገህ ወድቀሽ ቅሪ ልትለኝ ነው? አላህ አዞ ነው አለች። ጥያቄው በጣም ነው። የማን ነው ይሄ ጉዳይ? የማን ነው ትእዛዝ? አለ ናም አላሁ አላህ
لا يضيعنا السكاز تزر آيات فانوس مابشر أي تقولون بس ما نشر من إيه قال تبلغ إيه قال يمنتشو الله سبحانه وتعالى من هذا الرجال مترشا قالت هاجر مسرتا هاجر ونت كتلك النتوان بمقلته نبي الله إسماعيل نبي الرجال كذا وهذا كذو زرية كسوة يزهر النبي محمد عليه الصلاة والسلام كلمة آيات موجودة بالله يجعل المسمى ينود عباد الله فاتقوا الله ربكم وللإسلام دينا وبمحمد صلى الله عليه وسلم رسولا واثبتوا على ذلك إلى الممات جعلني الله وإياكم من أهل الثبات وصلوا وسلموا على من أمركم الله بالصلاة والسلام حين قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه اللهم إنا نسألك الهدى والتقى والعفاف والغنى اللهم يا مقلب القلوب ثبت قلوبنا على دينك عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم الجليل يذكركم وادعوه يستجب لكم ولذكر الله أكبر والله يعلم ما تصنعون